ዛሬ አንድ 8 ነገሮችን እናያለን። እነዚህ 8 ነገሮች ምንን የተመለከቱ ናቸው? ህይወት እንግዲህ ወይም ደግሞ ዓለም የአሸናፊዎች ናት እና በዓለም ላይ ለመቆየት እንግዲህ አሸናፊ መሆን ግዴታ ነው። ሰርቫይቫል ኦፍ ዘ ፊተስት ያሸነፉ ወይም ደግሞ ድል ያደረጉ የሚቀጥሉበት እና ጥሩ ህይወትን የሚመሩበት ዓለም ነች። ስለዚህ እነዚህን ነገሮች ለማሆን ደግሞ ከነሱ መሀል ለመሆን ማስወገድ ያሉብን 8 ነገሮች አሉ። እነዚህን 8 ነገሮች እነማን ናቸው የሚለውን በደንብ አድርገን እናያለን። እስኪ ማስወገድ ያለብን በተለይ በወጣትነት ጊዜ ማስወገድ ያሉብን 8 ነገሮችን እናያለን። የመጀመሪያው ምንድነው ስንል የመጀመሪያው መዘግየት ወይም ፕሮክራስቲኔሽን ማለት ነገ ሰራዋለሁ፣ በኋላ ሰራዋለሁ፣ ከነገ ወዲያ ሰራዋለሁ፣ በሚቀጥለው ዓመት እያል ስራዎችን ማዘግየት ማለት ነው። ይሄ ፕሮክራስቲኔሽን ብለን እንጠራዋለን። ማዘግየት ትልቁ የህልም ገዳይ ማዘግየት ነው ማለት ነው። ስለዚህ ምን ማድረግ የለብንም? ስራዎችን ወዲያው በአእምሯችን ከመጡ ወይ ደግሞ ቱዱ ሊስት ይዘን አስቀምጠን እያንዳንዱ ስራ እየሰራን መጨረስና መስራት ግዴታ ነው ማለት ነው፣ አስፈላጊ ነው። ስለዚህ ምን ማድረግ ይኖርብናል? ቱዱ ሊስት ማውጣት፣ እነዛን ስራዎች በአእምሯችን የመጡን ስራዎች መጻፍ፣ ከዚያ በኋላ ኢሚዲየትሊ ወዲያውኑ ትኩረት ሰጥተን ለነዛ ስራዎች ወደ አክሽን መግባት ማለት ነው። የድርጊት መርሃ ግብር አውጥተን ወደ ተግባር መግባት አስፈላጊ ነው። ስለዚህ ፕሮክራስቲኔሽን የህልም ገዳይ ነው። ብዙ ሰዎች ንግድ ለመጀመር፣ ስራ ለማመልከት፣ አዲስ ክህሎት ለመማር፣ ገንዘብ ለመቆጠብ ጊዜ ነገ የሚል ጊዜዎችን ያመጣሉ። ነገ ደግሞ ነገን ይወልዳል፣ ከነገ ወዲያ ሳምንታት ይወለዳሉ፣ ወራት ይወለዳሉ፣ ከዚያ በኋላ አመታት እያለ ህልምን ይገላል ማለት ነው። ስለዚህ ብዙ ጊዜ እንደውም ሰዎች ምን ያላቸው ኒው ይር ሪዞሉሽን የምንለው አለ፣ ወይም ደግሞ በአዲስ ዓመት ይህንን አደርጋለሁ። ለምን አዲስ ዓመት? ለምን ዛሬ አንጀምረውም? ለምን አዲስ ዓመት እንጠብቃለን? ምንድነው አዲስ ዓመት ምን ይዞልን ይመጣል የሚለውን በደንብ አድርገን ልናስብበት የሚገባ ነገር ነው። ስለዚህ አዲስ ዓመት ምንም ይዞልን የሚመጣ ነገር የለም። እኛ ዛሬውኑ መጀመር አለብን ማለት ነው። ዛሬ the first right time is today, yesterday the second right time is today የሚባል አባባል አለ፣ የቻይኖች አባባል። ስለዚህ ትክክለኛው ጊዜ ዛሬ ነው፣ ሁልጊዜም ዛሬ። እውነታው ግን ከዛሬ የተሻለ ምንም ቀን የለም። በእርግጠኝነት ነገ we are not certain፣ እርግጠኞች አይደለንም ስለ ነገ ምን ይዞ እንደሚመጣ። ነገ የራሱ ችግሮች አሉት። ነገ የራሱ ውጣ ውረዶችን ይዞ ይመጣል። ስለዚህ ምን ማድረግ ይኖርበት? ዛሬ ያሰብነውን ነገር ዛሬ መግደል፣ ጠዋት መጨረስ ያለብንን ጠዋት፣ ከሰዓት እያንዳንዱ ስራ ጥርግ አድርገን እየሰራ መሄድ ነው እንጂ ያለብን ነገ የሚል ፕሮክራስቲኔሽን ውስጥ መግባት አያስፈልግም ማለት ነው። ስለዚህ የተሻለ ጊዜ ዛሬ ነው። አስፈላጊና ወሳኝ የሆኑ እርምጃዎችን በዘገዩ ቁጥር እድሎችን ልምድን እና የግል እድገትን ያሳጡናል ማለት ነው። ወሳኝ የሆኑ እርምጃዎች ዛሬ መወሰድ ያለባቸው፣ ዛሬ ትምህርት መጀመር ካለብን ወይም ደግሞ ማንበብ ካለብን ዛሬ ማንበብ መጀመር አለብን። ትምህርት ከሆነ ዛሬ መጀመር አለብን። ነገ የሚል እርምጃ ውስጥ መግባት የለብንም ማለት ነው። ስለዚህ እነዚህ የሚዘገዩ ጥቃቅን እርምጃዎች ነገ ቋጥኛ ያክለው ጠልፈው የሚጥሉን እና ያመሹብናል ማለት ነው። ስለዚህ ሳናውቀው እንዳይመሽ እርምጃ መውሰድ አስፈላጊ ነው። ፕሮክራስቲኔት ማድረግ አያስፈልግም ማለት ነው። ስኬታማ ሰዎች እርምጃ መውሰድ መነሳሳት እንደሚፈጥር ብዙ ጊዜ ሰዎች እርምጃ ለመውሰድ መነሳሳትን እንደ መጀመሪያ ወይም ሞቲቬትድ መሆን አለብን ብለው ያስባሉ። ግን ስኬታማ የሆኑ ሰዎች ብዙ ጊዜ መነሳሳትን አይደለም የሚያስቀድሙት፣ ስራውን መጀመር። ስራውን ስንጀምር ወይም እርምጃ ስንወስድ መነሳሳት ራሱ አብሮ ይመጣል። የስራ ውጤት የበለጠ እንድንቀጥል ያደርገናል፣ ሞቲቬት ያደርገናል። ሰዎች ከጎናችን ሊቆሙ ይችላሉ ማለት ነው። ከጀመርን በፊት ሁሉም ነገር ማወቅ አይጠበቅብንም። ስንጀምር ሁሉንም ነገር ማወቅ ካለንበት መነሳት እንችላለን። ብዙ ጀማሪዎች ከትንሽ ተነስተው ነው ትልቅ የደረሱ። ስለዚህ ከትንሽ እየሰራን እንማራለን። እየሰራን በሂደት ውስጥ እውቀትን፣ ልምድን እናካብታለን እንጂ ትልቅ ደረጃ መድረስ አይጠበቅብንም። ከትልቅ መጀመርም አይጠበቅብንም። ልክ ቢዝነስ እንደምንጀምረው ቢዝነስ ፋውንዴሽኑ ላይ ነው። ከትንሽ ጀምሮ ነው ትልቅ የሚሆነው። ፕሮሰሱን አልፈን ትዕግስቱን ታግሰን ሁሉን ነገር ደርሰን ማለት ነው። ልክ እንደዛ ከትንሽ ነው መጀመር፣ ካለንበት መጀመር እንችላለን ማለት ነው። ባሉበት ቦታ ሆነው ይጀምሩ፣ ያለውትን ይጠቀሙ እና በሂደት ይሻሻሉ። በሂደት ስሩ ፕሮሰስ ዛሬ የሆነው ማንነት ነገ አይቀጥልም። ምክንያቱም እያነበብን ከሄደን ሻርፕ የሆነ ማይንድን ይዘን እንመጣለን። 2 ዓመት 3 ዓመት 4 ዓመት 5 ዓመት በሄደ ቁጥር የተለየ ማንነት የተለየ ስብዕና ልንገነባ እንችላለን። ግን ዋናው እርምጃው ዛሬ መጀመር ነው ማለት ነው። ስለዚህ የመጀመሪያው ማስወገድ ያለብን ነገር ምንድነው? ማዘግየት፣ ስራን ማዘግየት ወይም ፕሮክራስቲኔት ማድረግ ማለት ነው። ሁለተኛው ምንድነው ስንል አሉታዊ ተጽዕኖ ያላቸው ሰዎችን ጋር መዋልን ማስወገድ ወይም ደግሞ ኪፒንግ ኔጌቲቭ ካምፓኒስ አቮይዲንግ ዞስ ኔጌቲቭ ካምፓኒስ ወይም ደግሞ አሉታዊ ተጽዕኖ ያላቸው ጓደኞችን ማስወገድ ይኖርብናል። በዙሪያ ያሉ ሰዎች በአስተሳሰባችን፣ በባህሪያችን ወይም በወደፊት ህይወት ላይ ከፍተኛ ተጽዕኖዎች አሏቸው። ምን የሚባል አባባል አለ? ጓደኛ ንገረኝ ማንነትህን እነግርሃለሁ የሚባል አባባል አለ። ስለዚህ ይሄ ጓደኞቻችን ምን ያህል ተጽዕኖ ሊያደርጉብን እንደሚችሉ በደንብ የሚነግረን ነው ማለት ነው። ስለ ሁሉም ነገር የሚያምሩ ተስፋን
ይቅርታ፣ ስለ ሁሉም ነገር የሚያማርሩ፣ ተስፋን የሚያሳጡ፣ ገንዘብን ያለ አግባብ የሚያባክኑ፣ ኃላፊነቶችን የሚሸሹ ወይም ደግሞ መማርን የሚጠሉ ሰዎች ጋር በየጊዜው የሚያሳልፉ ከሆነ ነገ እናንተም እኛም በዛ ውስጥ እንካትታለን። እንደዛው መሆናችን አይቀርም። ልክ እንደነሱ አማራሪ፣ ገንዘብ ማንቆጥብ፣ ተስፋ የሌለን ዲስአፖይንትድ የምንሆን ሰዎች መሆናችን የማይቀር ነው ማለት ነው። ስለዚህ ይህንን በደንብ አድርገን ልናስብበት ይገባል። አካባቢያችን በእድገት እንድንገፋ ወይም ደግሞ ባለንበት እንድንቆይ ያደርገናል ማለት ነው። ስለዚህ ማስወገድ ያለብንን ጓደኝነት ማስወገድ ያስፈልጋል ማለት ነው። ጓደኞችን ስትመርጥ የሚከተሉትን ነገር ከግምት ማስገባት አስፈላጊ ነው። ጓደኞችን ስንመርጥ ለምሳሌ የሚያነሳሱንን ወይ አዳዲስ ነገሮችን እንድንሰራ፣ ወደ ተግባር እንድንገባ፣ ወደ ትምህርት እንድንገባ የሚያነሳሱ ናቸው። እንድንሻሻል የሚገፋፉ ናቸው። ተግተህ እንድትሰራ የሚያበረታቱ ናቸው። እድገትን የሚያከብሩ ናቸው። እውነተኛ ምክር የሚሰጡ ናቸው። ግቦችን የሚደግፉ ናቸው። አዎንታዊ ግንኙነት አዎንታዊ ውጤቶችን ይፈጥራል ማለት ነው። ስለዚህ ይቅርታ፣ ጓደኛ ስንመርጥ እነዚህ ነገሮች ከግምት ላይ እናስገባ ይገባል ማለት ነው እንጂ ዝም ብለን ጓደኛ ስላገኘን ብቻ ጓደኛ አንሆንም ማለት ነው። ሶስተኛ፣ ከአቅም በላይ መኖር፣ ሊቪንግ ቢዮንድ ዩር ሚንስ፣ ከገቢያችን በላይ መኖር፣ ሰዎችን ኢምፕረስ ለማድረግ መኖር፣ ሰዎች ለመታየት መኖር። ኢምፕሬሽን ዋጋ ያስከፍለናል፣ ኮስት ያደርገናል መጨረሻ ማለት ነው። የገንዘብ ችግር ከሚፈጥሩ መንገዶች አንዱ ከሚያገኙ ገቢ በላይ ማውጣት ነው። ከምናገኘው ገቢ በላይ ማውጣት። ብዙ ሰዎች ውድ ስልኮችን፣ ውድ ልብሶችን፣ ውድ እና ቅንጡ እቃዎችን የሚገዙ ሌሎችን ለማስደመም ብቻ እና ለመታየት ስለሚፈልጉ ነው። ስለዚህ ይሄ ደግሞ ዋጋ ያስከፍለናል ማለት ነው። መላ ገቢውን ለኑሮ ዘይቤ ማሻሻያ ከመዋል ይልቅ የሚከተሉት ላይ ትኩረት ማድረግ አስፈላጊ ነው። ምን ላይ ነው ትኩረት ማድረግ ያለብን? መጀመሪያ ገቢያችንን እንመጥናለን። ከዚያ በኋላ ምን ያህል መቆጠብ አለብን፣ ምን ማድረግ አለብን የሚለውን በወጥነት መቆጠብ አስፈላጊ ነው። በመደበኛ ኢንቨስት ማድረግ፣ ሀብት መገንባት፣ ተጨማሪ ገቢ መፍጠር፣ የገንዘብ ነፃነት የሚያመጡ ዲሲፕሊኖች የታጀበ የገንዘብ አያያዝ እንጂ ሀብታም መስሎ መታየት አይደለም ማለት። ዲሲፕሊን እንጂ ሀብታም መስሎ መታየት ወይም ደግሞ ኢምፕሬሽን ወይም ሌላውን ኢምፕረስ ማድረግ ተስፋ ወይም ደግሞ እድገትን አያመጣልንም። አራተኛ፣ አዳዲስ ክህሎቶችን መማር ፈቃደኛ አለመሆን። ሁልጊዜ ዓለማችን እየተቀያየረች ነው። ዓለም በየጊዜው ትቀያየራለች። ዛሬ የነበረ ስኪል ነገ አይኖርም። ነገ የነበረ እውቀት ዛሬ አይኖርም። ስለዚህ ምንድነው ተቀያያሪ በሆነች ዓለም ውስጥ ስንኖር ሁልጊዜ ዝም ብለን መቀመጥ አይኖርም። የዛሬ 10 ዓመት የተማርነው ትምህርት አውትዴት ሊያደርግ ይችላል። የዛሬ 15 ዓመት፣ 20 ዓመት፣ 5 ዓመት የተማርነው ትምህርት አውትዴት ሊያደርግ ይችላል። ራሳችንን ግን we need to keep ourselves updated፣ ሁልጊዜ አፕዴትድ እየሆንን መቀጠል አለብን ማለት ነው። ሁልጊዜ ከዘመን አመጣው ጋራ ቴክኖሎጂ ጋራ ከእውቀት ጋራ ራሳችን አፕዴት እያደረግን ካልሄድን ከባድ ነው የሚሆነው። ስለዚህ አዳዲስ ቴክኖሎጂን ይፈጠራሉ። እነዚህን ቴክኖሎጂ መማር፣ ኢንዱስትሪዎች ይለወጣሉ፣ ስራዎች ይጠፋሉ፣ አዳዲስ እድሎች ይፈጠራሉ። ስራዎች እንደሚጠፉ አዳዲስ እድሎችም እንደዛው ይፈጠራሉ። ስለዚህ መማር ማቆም የለብንም። መማር ካቆሙ እውቀቱ ጊዜ ያለፈበት እየሆነ ይመጣል። ስኬታማ ሰዎች መማርን በጭራሽ አያቆሙም። መጽሐፍትን ያንብቡ፣ ኮርሶችን ይውሰዱ፣ ሴሚናሮችን ይከታተሉ። ዲጂታል ክህሎቶችን ሴሚናሮች አሉ፣ ዌቢናሮች አሉ። እነሱን መከታተል፣ መግባቢያ ክህሎቶችን ወይም ደግሞ ኮሚኒኬሽን ስኪልን ማዳበር 21ኛው ክፍለ ዘመን ስኪል ነው። ኢንቨስትመንትን ያጥኑ፣ ሙያውን ያሻሽሉ። እውቀትን የእርሶ ዋጋ ይጨምራል። የጨመረው ዋጋ ደግሞ ብዙውን ጊዜ ወደ ተሻለ እድሎች እንድናመራ ያደርገናል ማለት ነው። አምስተኛ፣ ማስወገድ ያለብን ነገር ምንድነው? እድገትን ከፈለግን ወይም ደግሞ ሰርቫይቭ ለማድረግ ከፈለግን በስሜት ብቻ መመራት፣ ውሳኔዎችን መወሰን። በስሜት ብቻ፣ በስሌት ሳይሆን በስሜት ብቻ መመራት አይኖርብንም። በስሌት መሄድ ይኖርብናል ማለት ነው። ስሜቶች አስፈላጊ ናቸው፣ ነገር ግን ለውሳኔዎች ብቸኛው መመሪያ መሆን የለባቸውም። ስለዚህ ምን ማድረግ? ቁጣ በቀልን ሊያስነሳ ይችላል። ፍርሃት እድገትን ሊገታ ይችላል። ደስታ ወደ ጥንቃቄ የጎደለው ወጪ ሊያመራ ይችላል። በደስታ ጊዜ ምን እንደምናደርግ ብዙ ሰዎች ቃል ልንገባ እንችላለን። ስለዚህ አላስፈላጊ ወጪ ውስጥ ሊያስገባን ይችላል ማለት ነው። ቅናት አላስፈላጊ ውድድርን ሊፈጥርብን ይችላል። አስተዋይ ሰው አስፈላጊ ውሳኔዎችን ከማድረጉ በፊት ቆም ብሎ የሚያስብ ነው ማለት ነው። ስለዚህ ቆም ብለን ውሳኔዎችን ስንወስን ከመወሰናችን በፊት ቆም ብለን ለምን ያስፈልጋል? ይህ ውሳኔ ምክንያታዊ ነው ወይ? የረዥም ጊዜ ውጤቶችን ምንድን ናቸው? ምን ሊያስከትል ይችላል? መጨረሻ ላይ የዛሬ ዓመት፣ የዛሬ 2 ዓመት፣ የዛሬ 5 እና 10 ዓመት ምን ሊያስከትልብን ይችላል ብለን አናላይዝ ልናደርገው ይገባል ማለት ነው። በስሜት እየተንቀሳቀሱ ነው ወይስ በጥንቃቄ እያሰብኩ ነው ብለን ልንጠይቅ ይገባል። ጥሩ ውሳኔዎች የወደፊት እጣውን ይጠብቃሉ። ስለዚህ ጥሩ ውሳኔ ማድረግ ነገ ሪግሬት እንዳናደርግ፣ ነገ የተሻለ ህይወትን እንድናመጣ ይረዳናል ማለት ነው።
በችኮላ የሚወሰኑ ውሳኔዎች ብዙ ጊዜ ጸጸትን ይፈጥራሉ፣ ሪግሬት እናደርጋለን ማለት ነው። ስለዚህ ውሳኔዎችን ስንወስን በስሜት ሳይሆን በስሌት። ስድስተኛው አሁንም ማስወገድ ያለብን ጤናውን ችላ ማለት ማስወገድ አለብን። ብዙ ሰዎች ስኬትን ለማሳደድ ጤናቸውን ይሰዋሉ፣ በአግባቡ አይመገቡም። ለምሳሌ ሰምታችሁ ሊሆን ይችላል፣ ምሳ ለመብላት እንኳን ጊዜ አጣሁ፣ ቁርስ ለመብላት ሻይ ለመጠጣት ጊዜ አጥቻለሁ፣ ኤክሰርሳይስማ እንዴት አድርጌ ልሰራ እችላለሁ፣ እንዴት አድርጌ እንቅልፍ ልተኛ እችላለሁ። ብዙ ሰዓታት አለን፣ ግን ሰዓታታችን በአግባቡ ከተጠቀምን እነዚህ ሁሉ ማድረግ ቀላል ነው ማለት። ምክንያቱም ሰውነታችን ለሁሉም ፒላር ነው። ለስኬታችንም ሁሉንም ነገር የሚሸከመው ፒላሩ ሰውነታችን እስከሆነ ሰውነታችንን መጠበቅ በቀን 30 ደቂቃ ወክ ማድረግ ሊሆን ይችላል፣ ኤክሰርሳይዝ ማድረግ ሊሆን ይችላል፣ ጥቃቅን የሚመስሉ ነገሮችን። እንቅልፍም ደግሞ በአግባቡ ከሰራ ሬጉላር የሆነ እንቅልፍ ከ6 እስከ 8 ሰዓት ልንተኛ፣ ሰዓቱ በቂ ነው። ውጤታማ ፎከስድ ሆነን ከዲስትራክሽን ውጭ ሆነን መስራት ከቻልን ማለት ነው። በአግባቡ አይመገቡም፣ በጣም ትንሽ ሰዓትን ይተኛሉ፣ በአካል ብቃት እንቅስቃሴ አያደርጉም፣ የጤና ምርመራዎችን ችላ ይላሉ፣ በቋሚ ጭንቀት ውስጥ ይኖራሉ ማለት ነው። ስለዚህ መጨረሻ ላይ ታዲያ ደካማ ጤንነት ምርታማነትን ይቀንሳል። ኤክሰርሳይዝ ካላደረግን ምርታማነታችን ይቀንሳል፣ የህክምና ወጪያችን ይጨምራል፣ እድሎችን እና ያመልጡናል ማለት ነው። ስለዚህ ጤናችን we need to be fit enough ጠንካራ ሆነን ራሳችንን በደንብ አድርገን የምንጠብቅ አመጋገባችን ልናስተካክል ይገባል። ሰውነት ሌላውን ሁሉ የሚደግፍ መሰረት ሰውነት ፒላራችን እስከሆነ ድረስ ለስኬቱንም የሚሸከም ስኬቱንም የሚያመጣ ሰውነታችን እስከሆነ ሰውነታችን ችል ልንለው አይገባም ማለት ነው። የሚከተሉትን በማድረግ ተንከባከበው። ገንቢ የሆኑ ምግቦችን መመገብ። ገንቢ ስንል በጣም ቅንጡ ሊሆኑ አይገባም። በጣም ቀላሉ ለምሳሌ 6 ጎመን ልንመገብ እንችላለን፣ ሽሮ አብረን ልንመገብ እንችላለን፣ እንቁላል 1 እንቁላልም 2 እንቁላልም በጣም በትንሹ ልንመገብ እንችላለን። ብዙ ነገሮችን ግዴታ እንትን ውስጥ መግባት አትክልትና ፍራፍሬዎች እንኳን ከተመገብን ጤናማ አመጋገብን ልንመገብ እንችላለን ማለት ነው። ስለዚህ በቂ እንቅልፍን መተኛት ነው። ጭንቀትን መቆጣጠር አስፈላጊ ሲሆን የህክምና ክትትል ማድረግ ጤናማ የአካል ውጤታማ ለሆነ ህይወት መሰረት ስለሆነ ማለት ነው። ስለዚህ ጤናማ አካልን ይዘን ውጤታማ እንድንሆን ጤናችንን ችላ ልንለው አይገባም ማለት ነው። ሰውነታችንን ችላ ልንለው አይገባም። 7ኛው የታቀዱ አደጋዎችን ለመውሰድ መፍራት፣ ሪስክን ካልኩሌትድ ሪስክ መውሰድ አስፈላጊ ነው። ምንም አይነት ሪስክ የሌለው ነገር የለም። ስንበላ እንኳን ሪስክ አለው ትንል ሊለን ይችላል ማለት ነው። ስለዚህ እያንዳንዱ ነገር በአለም ላይ ስንኖር ሪስክ አለው። አንድ ሰው ከአንድ ቦታ ወደ ሌላ ቦታ ወይም ከአዲስ አበባ ወደ ክፍለ ሀገር ሲሄድ መኪና ሊገለበጥ ይችላል ብሎ መሄድን አያቆም። ልክ እንደዛ እኛም ሪስክ ሊመጣ ይችላል፣ ፌል እናደርጋለን ብለን ምን ልናደርግ አንችልም፣ ቢዝነስ ልንጀምር አንችልም፣ ወይም የሆነ ነገር መጀመር መፍራት የለብንም። ካልኩሌትድ የሆነ ሪስክ ልንወስድ ይገባል ማለት ነው። ስለዚህ ሁሉም ሰው ካልኩሌትድ የሆነ ሪስክን መውሰድ ግዴታው ነው። እያንዳንዱ ስኬታማ ስራ ፈጣሪ፣ ባለሀብትና መሪ አደጋዎችን ወይም ሪስኮችን ወስዷል። እነሱ የሚወስዱት የታቀዱ ወይም የታሰበባቸው አደጋዎች ናቸው። ይህ ማለት እድሎችን መመርመር፣ በደንብ አድርጎ አናላይዝ ማድረግ፣ የሚኖሩትን አደጋዎች መረዳት፣ አደጋዎች የሉም ማለት አይደል፣ አደጋዎችን ሚኒማይዝ የምናደርግ ሪስኮችን ሚኒማይዝ የምናደርግበትን መንገድ ፕላን ኤ ፕላን ቢ ብለን ማስቀመጥ ማለት ነው። በጥንቃቄ ማቀድ፣ ለችግሮች መዘጋጀት፣ በበቂ መረጃ የተደገፈ ውሳኔዎችን መወሰን፣ ኢንፎርምድ መሆን። ብዙ ሰዎች የተሻሉ እድሎችን ለመፈለግ ፈቃደኛ ባለመሆናቸው ብቻ የማይወዱት ሁኔታ ውስጥ ይገኛሉ። ስለዚህ የተሻለ እድልን መፈለግ የማንፈልግ ከሆነ ደግሞ የማንፈልገው አይነት ሁኔታ ውስጥ፣ የማይፈልገው አይነት የጤና ሁኔታ፣ የማንፈልገው አይነት ተክለ ሰውነት እንዲኖረን የማንፈልገው አይነት ህይወትን መምራት እንገደዳለን ማለት ነው። ስለዚህ እድገት ብዙውን ጊዜ የሚጀምረው ምቾት በሌለበት ነው። where there is a comfort there is no growth። ሁልጊዜ እለዋለሁ፣ ምቾት ባለበት እድገት የለም። ስለዚህ ከምቾት ቀጠና መውጣት ማለት ነው። ስለዚህ 7ኛው የታቀዱ ወይም ካልኩሌትድ ሪስክ መውሰድ መድፈር ማለት ነው። 8ኛ እና የመጨረሻው በጣም በቶሎ ተስፋ መቁረጥ። አንድ ቪዲዮ አንድ ፒክቸር አለች እዚህ ጋር አሳያችኋለሁ። አንድ ሰው ምን ያደርጋል? ይቆፍራል። ብዙ እየቆፈረ ወርቁ ጋር ሲደርስ ደክሞ ሰልችቶ ሲሄድ ሌላኛው ይመጣና ይጀምርና ያችን ይዟት ይሄዳል፣ ወርቁን ማለት ነው። ስለዚህ እስከ መጨረሻው ድረስ ይሄ ምን ያሳያል? ፐርሲስተንስ ማለት ነው። ኮንቪክሽን ያስፈልገናል ማለት ነው። ፔሽንስ ትዕግስት ያስፈልገናል ማለት ነው። ሃርድ ወርክ ብቻ ሳይሆን ማለት ነው። ብዙ ሰዎች ስኬትን ከመድረሱ ጥቂት ቀደም ብለው ተስፋ ይቆርጣሉ ማለት ነው። ስኬት እስከ መጨረሻው ድረስ መሄድ ያስፈልጋል። ሀብትን መገንባት፣ ንግድን ማሳደግ፣ ክህሎትን መማር፣ የስራ ህይወትን ማሻሻል፣ ከውድቀት ማገገም፣ እነዚህ ሁሉ ትዕግስትን ይጠይቃሉ ማለት ነው። ስለዚህ ትዕግስት ያስፈልገናል። እያንዳንዱ ስኬታማ ሰው ብስጭትን ውድቅ ማድረግ ወይም ሪጀክሽን፣ ትችትን እና ውድቀትን
አስተናግዷል። ሁሉም ሰው ስኬታማ ሰው ማለት ነው። ስለዚህ እኛም የዛ አካል እንደሆንን አድርገን መቀበል ከችግሮች በኋላ ተስፋ ከመቁረጥ ይልቅ ተምረዋል፣ ስልታቸውን አስተካክለዋል እና ወደፊት ቀጥለዋል ማለት ነው። ችግሮች ሲገጥሟቸው ዞር ከማለት ከችግሮች ተምረዋል፣ ከውድቀቶች ተምረዋል፣ ትዕግስት አድርገዋል። ከዛ ራሳቸውን ወደፊት እንዲሄዱ አድርገዋል። ጽናት ስኬታማ ሰዎችን ስኬታማ ካልሆኑ ሰዎች የሚለይበት መንገድ ነው። ስለዚህ ይሄ ስምንቱን በደንብ አድርጋችሁ አዳምጡ። ከዛም ይሄንን ካስወገዳችሁ ማንም ሰው ስኬታማ የማይሆንበት ምክንያት የለም ማለት ነው። ስላዳመጣችሁ አመሰግናለሁ።